አሁንም ስለ ኮማንደሯ የተገኘ አዲስ ነገር የለም? የሰጠናትን ሁሉ በንቀት መልሳለች። ስለዚህ ስለሷ ያለውን ደካማ ጎን በፍጥነት አጣርታችሁ ንገሩኝ። እሷን እንዴትም ብለን የኛ ሰው ማድረግ አለብን። የቀዶ ጥገናው ስፔሻሊስት ፋኑኤል እንኳን ወደ ግዛቴ በሰላም መጣ። ስራውን መቼ ትጀምራለህ? በቶሎ እኔን ረስተህ የራስን ህይወት መጀመር አለብህ። ምንድን ነው ያልሽው? ቆይ ላንቺ ይህንን ነገር ማለት በጣም ቀላል ነው አይደለ? እንዴት ነው እኔ ካንቺ ውጭ ሌላ ሴት ላፈቅር የምችለው? ለምን ከወደቅኩበት መተሽ አነሳሽ? አንቺ መተሽ ባታንሽ ኖሮ እኮ ራሴን ደህና አድርጌ ረስቼው ነበር። ለምን አምራን? ለምን ቸኮልሽ? አንቺ እኮ ለኔ ሚስቴና ህይወቴ ብቻ እኮ አልነበርሽም አምራን። በጣም አዝናለሁ ፋኑ። እኔም ያላንተ እንዴት ብዬ እንደምቀጥል አላውቅም። እባክሽን አምራን፣ ይህን ነገር ሁሉ ያደረግሽው ተፈራ አስገድዶሽ እንደሆነ ነገራቸው። ደግሞ እኔም እንደነገርኩሽ ጎበዝ ጠበቃ ቀጥሬልሻለሁ። እባክህን ፋኑ፣ በቃ እውነቱን ለመረዳት ሞክር። የኔ እናንተ ነገር እዚህ ጋር አብቅቷል። እባክሽ አምራን እንደዚህ አትበይ። ምንም ያበቃ ነገር የለም። ተፈራ ደግሞ የእጁን ያገኛል። እባክህን ፋኑ፣ በቃ ከዚህ ድጋሚ ወደዚህ እንዳትመጣ። ደግሞ ይሄንን በደንብ ወቅ። ምን ጊዜም ቢሆን አፈቅርሃለሁ። ሁሉም ነገር ከሰባዊ አቅም በላይ ሆኖ የህሊና ጫናው፣ የአምራን መታሰር እና የእናቱ ሰባዊ አደጋ በአንድ ላይ ሲከመሩበት ማፈግፈጊያ ያጣው ፋኑኤል ማመንታትና ፍርሃቱን ወደ ጎኑ በመተው ተፈራን ለአንዴና ለዘላለም ለመጨረስ ወስኖ በቤት ውስጥ ተቀምጦ የነበረውን መሳሪያ አንስቶ በቀጥታ ወደ ተፈራ ቤት ይሄዳል። ፋኑኤል የተፈራን ህይወት ለማጥፋትና ለመገላገል ተፈራ ቤት እንደደረሰ በቀጥታ በመግባት ያለምንም ንግግር መሳሪያውን አውጥቶ በተፈራ ግንባር ላይ ያነጣጥረዋል። በዚህ ጊዜ ፋኑኤል መሳሪያውን የያዘበት እጁ በቁጣና በውጥረት ይንቀጠቀጥ ነበር። ተፈራ ከዚህ በፊት በሰዎች ድክመት እየተጫወተ ህይወታቸውን እንዳበላሸው ሁሉ አሁንም በሙት አፈሙዝ ስር ሆኖ መሳቁ ፋኑኤልን እርግጠኛ ነኝ ይህን ሰውዬ ማጥፋት አለብኝ ወይም ደግሞ ህሊኔን ማቁሸሽ ወደሚል ትልቅ አጣብቂኝ ውስጥ ከተተው። ተፈራ ግን የፋኑኤልን መሳሪያ ከግንባሩ እያራቀ በጣቶቹ ሊነካው እስከሚደርስ ድረስ ድፍረት እያሳየ በንቀት ስሜት መሳሪያ መያዝ እንጂ መተኮስ አትችልም ዶክተር፣ አንተ ለዚህ ጨዋታ አትመጥንም በማለት በከፍተኛ ትዕቢት ያናግረዋል። በተፈራ ንቀትና በስላቅ ንግግር የተነሳ የፋኑኤል ትዕግስት ገደቡን አልፎ አለቀ። በአይኖቹ ውስጥ የሚንጸባረቀው ቁጣ የብዙ ጊዜያት ስቃይና የፍቅረኛው አምራን መታሰር እያስታወሰ አእምሮን መቆጣጠር አቃተው። እጁ ክፉኛ ይንቀጠቀጣል። ተፈራ ግን ምንም እንዳልተፈጠረ ለማንኛውም እንኳን ደህና መጣ፣ ይልቅ ይሄኛው መሳሪያ ካንተ ጋር ስለማይሄድ ለምን ወደ ተዘጋጀልህ መሳሪያ ሄደ ስራን አትጀምርም? ደግሞ ብዙ አታስብ፣ ቀለል ያለች ቀዶ ጥገና ነች በማለት ቀለል አድርጎ ትዕዛዝ ይሰጠዋል። የተፈራ ቅዝቃዜ ከምንም ያልቆጠረና ትዕቢት በተሞላበት ትዕዛዝ የፋኑኤልን የመጨረሻ ድፍረት ጠብታ አሟጠጠው። መሳሪያ ደቅኖ እንኳን ማሸበር አለመቻሉ በፋኑኤል ላይ ከባድ የስነ ልቦና ሽንፈት አስከተለበት። ፋኑኤል በተፈራ ፊት ላይ ያለውን የድል አድራጊነት ስሜት ሲያይ የገጠመው ሰው ተራ ወንጀለኛ ሳይሆን የሰዎችን ህይወትና ስለ ልቦና ጠንቅቆ የሚያውቅ አረመኔ መሆኑን በድጋሚ ይረዳል። አሁን ተፈራ ላይ ቢተኩስ የራሱን ብስጭት ከማብረድ ባለፈ አምራንን፣ ሲምባና የሌኩንን ቤተሰብ በአጠቃላይ በተፈራ የክፋት መረብ ውስጥ የወደቁትን ንጹሃን የባሰ አደጋ ላይ እንደሚወድቁ በመገንዘብ ከራሱ ጋር ክርክር ጀመረ።
ፋኑኤል በድንገት የያዘው መሳሪያ ከበደው። በንዴትና በእንባ የተሞሉት የፋኑኤል አይኖች እያዩት እየተንቀጠቀጠ የያዘውን አፈሙዝ ቀስ ብሎ ወደ ታች አወረደው። እነ ሌኩን ሲምባና ናሆም ተፈራን በመንገድ ላይ አግተው በቀላሉ ለመጨረስ ያደረጉት ሙከራ በጓደኛቸው ተሰማ ላይ በፈጠረው ድብደባና የግድያ ሙከራ ከፍተኛ ዋጋ አስከፍሏቸዋል። በዚህ አስቸጋሪ አዙሪት ውስጥ ሆነው ሲያስቡ ተፈራን በጉልበት ብቻ ማሸነፍ እንደማይቻል ይረዳሉ። ከዚህ ቀደም የነበራቸውን የኃይል እርምጃ በመተው ወደ ህጋዊ ስልት ለመሸጋገር ይወስናሉ። ሌኩን ልቡ በጥርጣሬና በውጥረት እየመታ እርምጃውን ወደ ፖሊስ ጣቢያ አቀና። ሌኩን ከዚህ ቀደም ወንጀለኛ ብላ የፈረጀችውንና ከተፈራ ጋር አንዳች ግንኙነት አላት ብሎ የሰጋትን አዲሷ ኮማንደር ፊት ለፊት ማግኘቱና እስከዛሬ ህይወታቸውን አደጋ ላይ ጥለው ያሰባሰቡትን መረጃ በቀላሉ መስጠት ከባድ ሆኖበት ነበር። ሌኩን ወደ ቢሮዋ ገብቶ በሩን ሲዘጋ አዲሷ ኮማንደር በቁም ነገር ተቀምጣ ፋይሎችን ስታስተናግድ ነበር። የሌኩን መምጣት ያስተዋለችው ኮማንደሯ ኮስተር ብላ እሺ አቶ ሌኩን፣ ከዚህ በፊት በሲምባ ጉዳይ ተወያይተን ነበር፣ ዛሬ ምን እግር ጣለ ብላ በጥያቄ ታስጨንቀዋለች። ሌኩንም ጥርጣሬውን ለመሸፈን እየሞከረ መንተባተብ ጀመረ። ነገር ግን የሲምባን ህይወትና የተፈራን ግፍ እያስታወሰ ኃይሉን ሰብሰብ አድርጎ ድምጹን በማስተካከል ባለፈው ጊዜ የተሳሳተ ግንዛቤ ተፈጥሮ ነበር፣ አሁን ግን ልደበቅ አልፈልግም፣ ምክንያቱም ጉዳዩ የህይወትና የሞት ነው በማለት የተፈራን ወንጀል የሚያጋልጠውን መረጃ ሁሉ በጠረጴዛው ላይ ዘረጋላት። ኮማንደሯም የቀረበላትን ማስረጃ ስትመለከት የፊት ገጽታዋ ከጥርጣሬ ወደ ከባድ ቁጣና ንዴት ተለወጠ። ይህ ሁሉ የሆነው ሲምባ በድጋሚ ከፖሊሶች ለማምለጥ ሩጫ በጀመረበት ጊዜ ነበር። ዳግም ከሆስፒታል ወደ ቤት ሲገባ ቤተሰቡ በሙሉ ቁርስ ለመመገብ በጠረጴዛ ዙሪያ ተቀምጠው ያገኛቸዋል። የዳግም መምጣት ያስደሰታት ዝናሽ እንዴት አደርክ ዳጊ፣ ሳህን ቋጥሬ እኮ ወደ ሆስፒታል ልመጣ ነበር ብላ ስትል ሌኩን ቀበል ይልና ለመሆኑ ጩና እንዴት ናት ብሎ ይለዋል። ዳግምም ዕለት ከዕለት የጩና ሁኔታ እያሳሰበውና እያስፈራው ያው ናት፣ አሁንም ኤሲ ክፍል ውስጥ እንደሆነች ነው ብሎ ይላቸዋል። ሌኩንም አይዞህ ልጅ፣ ሁሉም ነገር ያልፋል፣ ሁሉም ነገር ደግሞ እናስተካክሏለን፣ አሁን ስለደከመ ግባና ረፍት አድርግ ብሎ ይለዋል። ዳግምም ከቤተሰቦቹ መካከል አባቷ ለመኖሩን ያስተውልና አባዬስ የት ሄዶ ነው ብሎ ይጠይቃቸዋል። ናሆም ቀበል ብሎ ሲምባ አሁን ደህንነቱ የተጠበቀ ቦታ ላይ ነው ያለው፣ አታስብ ብሎ ይለዋል። ሆስፒታል ብዙ ከመቆየቱ የተነሳ በቤት ውስጥ እየተፈጠረ ያለው ነገር ያመለጠው ዳግም አልገባኝም፣ ቆይ ምን ተፈጥሮ ነው ብሎ ይላል። ሌላ የሴት አዛዥ እንደመጣችና በመጀመሪያም የሲምባን ፋይል እንደከፈተች ሌኩን ይነግረዋል። ዝናሽም አዎ ዳጊ፣ አዲሷ ኮማንደር እዚህ ቤት ድረስ ሲምባን ፈልጋ መጣ ነበር፣ በሚገርም ሁኔታ ሲምባ አሁንም ሌላ አሰዳጅ ገጥሞታል ብላ ትለዋለች። ዳግምም በሰማው ነገር በመበሳጨት ምን ማለት ነው? እንደገና ወደ ኋላ ልንመለስ ነው? አሁንስ በጣም በዛ። እሺ አሁን አባዬ የት ነው ያለው ብሎ ይላቸዋል። ናሆምም ሲምባን ለደህንነቱ ብለን ወደ ዶክተር ፋኑኤል ቤት ልከነዋል ብሎ ተናግሮ ሳይጨርስ የዳግም ስልክ ይጠራል። ዳግምም አባዬ ነው ብሎ ይልና ስልኩን ያነሳዋል። በስልኩ በሌላኛው ጫፍ የልጁን አፍቆት ያስጨነቀው ሲምባ ዳጊ እንዴት ነህ? ጩናስ እንዴት ነች? አሁንም ሆስፒታል ነው እንዳለኸው ብሎ ይለዋል። ዳግምም ደህና ነኝ አባዬ፣ አሁን ስላንተ እየጠየቅኩኝ ነበር የደወልከው። ዶክተር ፋኑኤል ቤት ነው አይደል ያለኸው? በቃ ስለናፈቀኝ መጥቼ ያህለው ብሎ ይለዋል። ሲምባም ከዶክተር ፋኑኤል ቤት በሌሊት እንደወጣ ይነግረዋል። በሰማው ነገር የተደናገጠው ዳጊ ምን ተፈጥሮ ነው አባዬ ብሎ ይለዋል። ሲምባም ያ የተረገመ አውሬ ተፈራ በማታ የፋኑኤል ቤት መጥቶ ነበር፣ ተመልሶ መምጣቱ ስለማይቀር ብዬ በሌሊት ነው የወጣሁት ብሎ ይለዋል። ዳግምም በመደናገጥ በቃ ራስን ጠብቅ፣ እኔ ያለህበት ድረስ እመጣለሁ ብሎ ስልኩን ተቻክሎ ይዘጋዋል። የዳግም መደናገጥና መቻኮል ግራ አጋባቸውና ሌኩን ዳጊ ምን ተፈጥሮ ነው? ሲምባ ሰላም አይደለም እንዴ ብሎ ይሉታል። ዳግምም ያ የተረገመ ተፈራ ዶክተር ፋኑኤል ቤት መጥቶ ነበርና እንዳያየው ብሎ ተደብቆ በሌሊት እንደወጣ ነው የነገረኝ ብሎ ይላቸዋል። ናሆምም በመደናገጥ ምን? እንዴት? እርግጠኛ ነኝ የሆነ የወንጀል ስራ ሊሰራ ነው እዛ ቤት የሄደው፣ ምናልባት በአምራን ቪዲዮ በማስፈራራት ዶክተር ፋኑኤልን ለማስገደድ ይሆናል ብሎ ይላል። ሌኩንም ፋኑኤል ተፈራ ያለውን የማያደርግ ከሆነ የአምራን ህይወት አደጋ ላይ ይወድቃል ብሎ ይላል። በተፈራ ጉዳይ ሰላም ያጣችው ዝናሽም ከጭንቀቷ ብዛት ሌኩን ለምን አዲሷን ኮማንደር አንሞክራትም? ማለቴ ያለውን ማስረጃና የተፈራን ወንጀል በአግባቡ ለምን አናስረዳትም ብላ ትለዋለች። በዚህ ጊዜ ዳግም እማዬ ልክ ነች፣ ጉልበት መጠቀማችን የባስ መዘዝ ይዞብን የሚመጣ ከሆነ በህግ ደግሞ እስከ ጥግ ድረስ ብንሞክር ጥሩ ይመስለኛል ብሎ ይላል። ሌኩንም በእርግጥ የተፈራን ወንጀል ስራ የሚያጋልጥ በቂ ማስረጃና መረጃ እንዳለኝ ነግሬያታለሁ፣ ነገር ግን አምኛት ሰነዶቹን ማሳየት አልፈለኩም ብሎ ይላል። ዝናሽም ዋናውን ራሳችን ጋር አስቀርተን ለምን ኮፒውን አንሰጣትም? ያው የሚፈልገው መረጃው አይደለ ብላ ትላለች። ናሆምን በመሃል ልክ ነሽ እኮ እማዬ፣ ግን ችግሩ አዲሷን ኮማንደር ተፈራ ከጠለፋት አደገኛና መቼም የማንወጣው ችግር ውስጥ ነው የምንገባው ብሎ ይላታል። ዝናሽም ከዚህ በላይ እንዴት መከራ ይዝንብብን? አሁንም እኮ በሰቀቀን ነው እየተነፈስን ያለ ነው ብላ ትለዋለች። ዳግምም
በቃ ለማንኛውም አባዬን አግኝቼው ልምጣ ብሎ ይልና ከተቀመጠበት ተነስቶ ይወጣል። ቤተሰቡ በሙሉ በትልቅ ሐሳብና ጭንቀት ተወጥሮ በነበረበት በዚህ ሰዓት ለረጅም ጊዜ ሲፈልጓትና ሲያፈላልጓት የቆየችው ፋንቱ በድጋሚ ወደ እነ ሌኩን ቤት ተመልሳ ትመጣለች። የፋንቱን ተመልሶ መምጣት ያላመኑት ዝናሽና ሌኩን ከተቀመጡበት ተነስተው በናፍቆት አቅፈው ይቀበሏታል። ሌኩንም ምን አይነት ሰርፕራይዝ ነው፣ ለማንኛውም እንኳን በሰላም መጣሽ ብሎ ይላታል። ፋንቱም ለናውም ወደዚህ እንደምመጣ ቃል ገብቼለት ነበር፣ ያው ጊዜው ደርሶ ደግሞ መጣሁ ብላ ትላለች። ዝናሽም ፋንቱ እዚህ ለማምጣት እኮ ቀጠሮ አያስፈልግሽም፣ በማንኛውም ሰዓት ብትመጪ ቤትሽ ነው ብላ ትላታለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።